ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام، إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله عز وجل وإياكم من النار. عباد الله، يقول الله جل وعلا في كتابه الكريم: وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان. الله سبحانه وتعالى በተለያዩ በሆኑ በቁርአን አናቅጾችና ነብዩ አለይሂ ሰላቱ ወሰለም በሐዲሶቻቸው ብሎም ነብያቶች በተግባር ቀጥታ ያደረጉት የሆነን ዱዓን በተመለከተ አላህን መለመን፣ አላህን መጠየቅ፣ ወደ ጌታችን መሸሽ እንዳለብን አንዳንድ ነገር አላህ Subhanahu Wa Ta'ala ያገራልኝን ተጠቁማችኋለሁ። لأن الدعاء من أجل العبادات نفعا وأعظمها آثارا في حياة المسلم. دعاء مالت اللهن مماسن اللهن ملمن مالت كعبادات بتقم بكل وانو على قواينتاون دعاء تلك نجرنو. دعاء مالت اللهن يننس ستين حابتم ستين آخرين أسامرلين እባክህ አላህ ይሄንን አድርግልኝ ብሎ ወደ አላህ መማፀን ማለት ራሴኔ ደካማ ነኝ ማለት ነው። ደካማ ነኝ፣ አላህ ምንም አቅም የለኝም፣ እማገኘው አንተ ዘንድ ነው፣ ሰጪ አንተ ነህ፣ ባለሀብት አንተ ነህ፣ አቅሙ ያንተ ነው፣ ችሎታው ያንተ ነው፣ ሁሉ ነገር ያንተ ነው፣ ንብረት ያንተው ነው ያ አላህ ብሎ ወደ አላህ መማፀን ማለት አንደኛ የራስን ደካማነትና ራስ አለመቻል የሚባለውን ነገር ለአላህ Subhanahu Wa Ta'ala ኢቅራር ማድረግ ነው። ለዚህም ነው አህሉል ዒልም እነ ዱዓ من أجل العبادات نفعا በጥቅም በኩል ከታላላቅ ዒባዳዎች ተርታ የሚመደብ ነው። وأعظمها آثارا في حياة المسلم በአንድ ሙስሊም ህይወት ላይ ደግሞ ትልቅ ተጽዕኖ አለው። ዱዓ ትልቅ ተጽዕኖ አለው። ስለዚህ ብዙ የሚያስፈልገን ነገር አለኛ። አንደኛ ዋና ትልቁ ፍላጎታችን፣ አላማችን፣ ግባታችን ጀና ነው። ጀነትን እንለምናለን። ዱንያ ላይ ስንኖር ጤናማ ህይወት እንድንኖር፣ ጥሩ ትዳር ይዘን እንድንኖር፣ የአይን ማረፊያ ልጆች እንዲሰጠን፣ አላህ በህይወታችንን በረካ እንዲያደርግበት፣ መጨረሻችን እንዲያሳምርልን፣ ጤንነት እንዲሰጠን፣ ሁሉን ነገር እንዲያሟላልን መማፀን ያስፈልገናል። ስለዚህ ዱዓ ማለት في الدنيا والآخرة ዋና የሚያስፈልገን ነገር ነው። ዒባደላህ አላህ Subhanahu Wa Ta'ala ነብዩና አለይሂ ሰላቱ ወሰላም ጥቆማ ቸሯቸዋል። وإذا سألك عبادي عني
ባሮቼ ስለኔ ሲጠይቁ አለ አላሁ ሱብሓነሁ ወተዓላ فإني قريب እኔ ቅርብ ነኝ أجيب دعوة الداعي إذا دعان ለማኝ ከለመነኝ ልመናውን እቀበለዋለሁ አደርግለታለሁ ነገር አላቸው ነብዩና አለይሂ ሰላቱ ወሰለም وإذا سألك عبادي عني ባሮቼ ስለኔ ሲጠይቁ ባሪያዬ ስለኔ ሲጠይቅህ ነገር فإني قريب እኔ ቅርብ ነኝ أجيب دعوة الداعي إذا دعان ለማኝ ሲለመነኝ ልመናውን አሳካለታለሁ ብሏል አላሁ ሱብሓነሁ ወተዓላ ዱዓ ትልቅ ነገር ነው ዒባደላህ አቅም የለንም ለማንኛውም ነገር ችሎታ የለንም አላህ እኔ ቅርብ ነኝ የለማኝን ልመና አሳካለሁ እፈጽምለታለሁ አደርግለታለሁ እሽለዋለሁ እቀበለዋለሁ እያለ አላህ የኛን የመዳኛ ዘዴ ጎዳና እየነገረን እንዴት ነው ማንቀበለው ለምንድነው የቂን የማይኖረን አንድ ሰው ህክምና ሆስፒታል ሄዶ ኪኒን ሲታዘዝለት የሆነ ነገር ሲታዘዝለት መድኃኒትነቱን ተቀብሎ አዎ ብሎ ጥንቃቄውን ጠብቆ ከምግብ በኋላ የሚባለውን ከምግብ በኋላ ከምግብ በፊት የሚባለውን ከምግብ በፊት የታዘዘውን ትዕዛዝ አክብሮ ተቀብሎ ሶላት ከማይሰግድ ዒባዳ ከሌለው አቂዳ ከሌለው ተውሂድ ከሌለው ከዚህ አካል አምኖ እየተቀበለና መጥቶ ሰበብ ይሆነኛል ብሎ መስፈርቷን ሸርጧን ያስቀመጠለትን ትዕዛዝ ጠብቆ መድኃኒቱን እየወሰደ እንዴት ነው አላህ ሱብሓነሁ ወተዓላ ሸርጡን አሟልቶ የለመነውን አላህ ዱዓውን እንደሚቀበለው ራሱ እየነገረን ለምንድነው የኛ የቀን የሚሸረሸረው ለምንድነው ወደ ኋላ የምንለው ለምንድነው የምንንሸራተተው ስለዚህ ዒባደላህ አላህን እንለምነው ወላሂ ሁሉን ነገር ያልተሳካ የለም በዱዓማ ይሆን ነገር የለም በዱዓ ብዙዎች ደረጃ ደርሰዋል በዱዓ ብዙዎች ልቀዋል በዱዓ ብዙዎች ታላቅ ደረጃ ታላቅ ማዕረግ ደርሰዋል ዒባደላህ ዱዓ ዒባዳም ነው ዱዓ ለኛም የሚጠቅም ነው አላህ ሱብሓነሁ ወተዓላ አስረድቶናል ነብዩም አለይሂ ሰላቱ ወሰለም በተለያዩ ሐዲሶቻቸው አስረድተዋል يقول الله جل وعلا وقال ربكم ادعوني استجب لكم ጌታችሁ አላህ አለ ለምኑኝ እቀበላችኋለሁ አላህ እኮ ቅስቀሳ ያደረገ ነው እኛ ራሱ የሚገፋን ብዙ ነገር አለ የምንፈልገው ዒባደላህ ምኑን ያዝን ምን ጨበጥን ምን ያዋጣናል የምንለው እዳር የሚያደርሰን ነገር ምን አለ እስላማችን ምን አለ ሱናችን ምን አለ አቂዳችን መጨረሻችን እናቃለን كان النبي صلى الله عليه وسلم يقول يا مقلب القلوب ثبت قلبي على دينك يا مصرف القلوب صرف قلبي على طاعتك نبي عليه الصلاة والسلام يلمنوا نبر عباد الله ملائكة نبي عليه الصلاة والسلام إمام المتقين إمام المصلين إمام المجاهدين إمام الموحدين إمام المرسلين الله نماسنوا نبر عباد الله من نحن إننا مانننا منون يازنونا من تقوطاترننا من تقوناتتننا كالله دعاء ودهالا نلالن عباد الله لماذا الله كسكسا يادرقه الله واسألوا الله من فضله كالله شروتا الله انطيقوا كشروتاو لمنو تطيقوا تياله الله كسكسا يادرقه وقال ربكم ادعوني استجب لكم اياله وقل ربي زدني علما እንዴት እንደሚለምኑ አላህ ነብዩን እየቀሰቀሰ ጌታዬ ሆይ ዕውቀትን ጨምርልኝ በልና ለምነኝ አላቸው አላህን እንለምነው እባክህ እንበለው አላህ Subhanahu Wa Ta'ala ሲለምኑት የሚጠላ ክብርህን የሚያጎድፍ ሂድ ዘዋሪ የሚልህ ሂድ ለማኝ የሚልህ ዝቅ አድርጎ የሚያይህ የሚመለከትህ ሰው ነው أما اللهم فيحب من يلح عليه بالدعاء بدعاء أمي تكتكون أمي لمنون أباكي أمي لون يودال الله يودال
ከሰው ልጅ አይን ነው የምትወርቀው ስትጠይቀው ዛሬም ለመንከው ነገም ጠየቅከው ተነጎዳም ሂድ ባክላል ያረክሳል ይተዋሃል ይጥላሃል ያቀላሃል ከውስጡ ያወጣሃል ይሄ ለማይ ዘዋሪ ነው ይልሃል ከጃይ ነው ይልሃል አይጠግብም ይልሃል ብዙ ነገር ይልሃል የሰው ልጅ አማ አርሐሙር ራሒሚን ከአዛኞች ሁሉ አዛኝ ሆነው ለኃያሉ ጌታማ አላህ በለመነው ቁጥር ፍቅር ውደታው እየጨመረ ይሄዳል እየቀረብነው እንሄዳለን በለመነው ቁጥር ያቀርበናል በተማጸነው ቁጥር ይወደናል ያቀርበናል ለምን لأن الدعاء من أجل العبادات نفعا وأعظمها أثرا في حياة المسلم عباد الله إيه الله سبحانه وتعالى ያስቀመጠልን ለምኑኝ ያለው ሰፊ ነገር ነው እንጠይቅ እንማጸን እንለምን እንደው ሌላ ቀርቶ ብዙ ምን ጠይቀው ስንት አለ አዎ እንደማ في الدنيا والآخرة አያሌ ነገር አለ ለዚህም ነብዩ አለይሂ ሰላቱ ወሰለም ጀዋሚዕ የሆኑ ዱዓዎችን አስቀምጠዋል አዎ ያንዳንዱ ምን ጠይቀው ነገር አለ በጣም ብዙ ነገር እምንጠይቃቸው እንደው ጫማም ጠይቅ መቀመጫም ጠይቅ መጓጓዣም ጠይቅ ቤትም ጠይቅ ጥሩ ሚስትም ጠይቅ ጥሩ ልጆችም ጠይቅ ቆጥረህ አዘልቀውም እንደው ባጭሩ ሸሁ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار هي قرآن لا يلا دعاء القرآن لا يلا دعاء دنيام لا ملكام آخرام لا ملكام أنت شرن أنت ستن يا الله ستن ما لمنهن كان النبي صلى الله عليه وسلم يدعو ربه يقول اللهم إني أسألك الهدى والتقى والعفاف والغنى نبي عليه الصلاة والسلام النزهن أردت لمنه اللهم إني أسألك الهدى جتايه هو إني أوقاتن جتايه هو إني كأننة ألمنها الله إلالله يا الله مع أنه إمام المهتدين يمهتدوش إمام كما هنا توقع هداني طيقالو نبي عليه الصلاة والسلام تادانيا من دين من له إهنا نقوم لمن يقبنال عباد الله اللهم إني أسألك الهدى جتايوه يكننتنا طيقالو أسألك الهدى والتقى أنت المفراتن ያዘዝከኝን መስራትን የከለከልከኝን መከልከልን እለምናለሁ ጌታዬ ሆይ ይላሉ ተቅዋም ይስአል ሚነላህ ከአላህ ይለመናል ወተቃ ወልዓፋፈ ጽዩፍነትን ከሐራም ከመዝረክረክ ከመውደቅ ከዘራፊ ከአጥበርባሪ ከውሸታም ከዝሙተኛ በጣም አስቀያሚ ኃጢያቶችን ከመስራት ፍጹም ጽዩፍነትን እለምናለሁ ጌታዬ ሆይ والعفاف والغنى يلب حبتن متيقهالو نبي عليه الصلاه والسلام ليلا بوتا مسكين ادرغه گدله كمسكينوچن في زمره المساكين قسقساي بلوال غنى مندنه يلمنوت غنى النفس يلب لب مبقاقات አለኝ ሞልቶኛል እንጂ ተለቅ ባለሃት ታላቅ መሪ የሀብታሞች ባለሀብት ምን ይሄ ዓለማዊ ቁሳዊ ብር የሚዘረዘር የሚመነዘር እና አይደለም የልብ ሀብት ነው ትልቁ ሀብት የልብ ሀብት ነው ትልቁ ባለ ስትብቃቃ አለኝ ሞልቶኝ ምን ጎደለኝ አልহামዱሊላህ የምትልበት የልብ ሀብት ሲሰጥህ የሚገርም ራሃ ታገኛለህ ቀላል ዱዓ እንዳይመስልህ ሸህየ ስንት ባለ ሀብት አለ ድሃ ልቡ እንስፍስፍ ያለ ልቡ እንግብግብ ያለ እያለው ከሌለው ጋር ይጋጫል እያለው የለውም አለው ግን የለውም ኑሮት ከሌለው ኑሮ አላህ ይጠብቀን እያለው ከሌለው እያለው ከሚሳሳ እንግብግብ እሷ ከገባች እኮ በጣም እደምህ ጋር ነው የምትፈሰው አደጋናትና ነው ዒባደላህ ያ አላህ ነብዩ አለይሂ ሰላቱ ወሰለም ለመኑ ስለዚህ የዱዓን ነገር አደራ ነብዩ አለይሂ ሰላቱ ወሰለም من حديث أبي هريرة فيما رواه إمام مسلم يقول النبي صلى الله عليه وسلم نبي عليه الصلاة والسلام عنده لو ينقرالو إن ينزل ربنا في كل ليلة إلى السماء الدنيا في كل ليلة إلى السماء الدنيا حين يبقى ثلث الليل آخر نبي عليه الصلاة والسلام فيقول فمن يدعوني فأستجيب له ومن يسألوني فأعطيه ومن يستغفروني فأغفر له نبي عليه الصلاة والسلام الله سبحانه وتعالى رواه الجماعة نبي عليه الصلاة والسلام عند بلو ينقر له الله سبحانه وتعالى ينزل ربنا في كل ليلة
إلى السماء الدنيا الله ወደ ሰማኡ ዱንያ ይወርዳል አሉ في كل ليلة ينزل كما يليق به الله سبحانه وتعالى ይወርዳል ወደ ሰማኡ ዱንያ ከሱ ጋር በሚስማማ መልኩ የአላህ ባህሪው ነው نقر ونؤمن بهذا ونفسره كما فسره السلف الله سبحانه وتعالى متى حين يبقى الثلث الليل الآخر لك مجرشة ثلث الآخر لا يورد الله فيقول يلال الله سبحانه وتعالى من يدعوني فاستجيب له ما أنه أباك بلو أنين يمي لمني دعاون مكبلو ومن يسألوني فأعطيه يمي طيق أن يمستو ما أنه ومن يستغفروني يقرب لن يمي لن فأغفر له مهرة ملقسو ما أنه يلال الله سبحانه وتعالى الزاتش لليث لاي تنستن انتيك علن نلمن علنوي الله سبحانه وتعالى لمنون يالنو كسكساون أهون من نبي عليه الصلاة والسلام فيما رواه إمام مسلم من حديث أبي ذر رضي الله تعالى عنه يقول الله جل وعلا يا عبادي إني حرمت الظلم على نفسي وجعلت بينكم محرما فلا تظالموا باروتشوي أني بدل براسي لا إرماد الجوالله بنانتم لا إرماد الجوالله እንዳትበዳደሉ የሚለው ሐዲስ ላይ አቡ ዘር ናቸው የዘገቡት ሐዲስ አልቁድስይ ነው አላህ Subhanahu Wa Ta'ala ይላል ብለው ነው ነብዩ አለይሂ ሰላቱ ወሰለም የነገሩ እዚህ ሐዲስ ላይ መጨረሻ አካባቢ ላይ እንዲህ ይላል ያ ዒባዲ لو أن أولكم وآخركم وإنسكم وجنكم كانوا على صعد واحد فاسألوني وأعطيت كل أحد مسألته لا ينقص ذلك مما عندي إلا كما تنقص المخيط إذا أدخل البحر الله اندي هلالو باروچه ሆይ የመጀመሪያቸውም የመጨረሻቸውም ሰዋቸውም አጋንንታቸውም አንድ መድረክ ላይ ተሰብስቦ ሁሉም ቢለመነኝ ለሁሉም እንደለመናው እንደ ጥያቄው እያፈስኩ በሰጠው አለ አላህ Subhanahu Wa Ta'ala ይህ መስጠት የኔ ዘንድ ካለው አያጎድልም መርፌ ባህር ውስጥ ሲገባ የሚያጎድለውን ያክል እንጂ ምን ያጎድላል መርፌ አንተዬ ያ አላህ ባህር አይደለም ባህር ውቅያኖስ አይደለም የሲኒ ውሃ ያጎድልም ይላሉ ዑለማዎች አው ምን ያጎድላል ከዛው መጣ ያው እሱ ጋር ነው ያ አላህ Subhanahu Wa Ta'ala ለምኑኝ እያለ ነው እሰጣለሁ ስትጠይቅ ትንሽ አትጠይቅ ሰፋ አድርገህ ጠይቅ ሰፋ አድርገህ ለምን ሰፋ አድርገህ ለምን አብሽር አላህ Subhanahu Wa Ta'ala ሰጪ ነው አላህ ይሰጣል ለዚህ ሞዴል ለኛ ትልልቅ አርአያ የሚሆኑን ነብያቶችን አሳልፎልናል አንድ ሁለት ልጠቁማችሁማ አላህ Subhanahu Wa Ta'ala وأيوب إذ نادى ربه أني مسني الضر وأنت أرحم الراحمين فاستجبنا له فكشفنا ما به من ضر وآتيناه أهله ومثلهم معهم رحمة من عندنا وذكرى للعابدين الله سبحانه وتعالى تلك مسالي أدرقو نقرا يمان ننتماسنو يا نبي الله أيوب وأيوب واذكر أيوب مثنيا ومعظما لهذا النبي العظيم لزتالاك نبي استوس محمد ما ننوسى نبي الله أيوب أنسى أوسى لاتشو الله سبحانه وتعالى امتاودسو ستهون أنسى تلك بالا تاريك بالا زنا تلاق صابر تلاق تقستنيا نبرا مان أيوب عليه السلام نبي الله أيوب يقول بعض المفسرين إنه كان نبيا من الروم كروماويان يتلاك نبينا يلالو والله أعلم يتعلق يا الله بارع الله سبحانه وتعالى تفتن فنفخ في جسده الشيطان سيطان نفابت سونته عبت بكفتن هنيتا قصاصله بطعم مان نبي الله أيوب عليه السلام ቤተሰብ አለቀ ገንዘቡ ማለቀበት ሙሉውን ማለት ነው ብዙ ነገር ደረሰበት ብዙ መከራ ማሳለፈ ነገር ግን ታገሰ አላህ Subhanahu Wa Ta'ala ያን ሁሉ ነገር ሲደርስበት ማህበረሰቡ በተለያየ አቅጣጫ ሲያገለው ስንት ነገር ሲደረግ አላህ Subhanahu Wa Ta'ala والله በጣም የሚገርም ነው አላህ ለሞዴልነትም የሰጠን የጠቀሰው ቁርአን ላይ ለዚህ ነው አይው እንዲህ ነው ያለው ወአዩበ إذ نادى ربه ጌታውን በተማጸነ ጊዜ ያዩብን አውሳ ጌታውን በተማጸነ ጊዜ ምን አለ قال
ምን አለ ተማጸነ አኒ መሰኒ የድሩ ወአንተ አርሐሙር ራሒሚን ጌታዬ ሆይ አለ ጉዳት ደረሰብኝ አንተ ደግሞ ከአዛኞች ሁሉ የበለጥክ አዛኝ ነህ አለው የሚገርመው እንዲሁኛለሁ አንሳልኝ አይደለም ያለው ይላሉ አደቡ ተመልከቱ የደረሰበትን ክስተት ነው የገለጸው ያ አላህ አኒ መሰኒ የድሩ ወአንተ አርሐሙር ራሒሚን አኒ መሰኒ የድሩ ወአንተ አርሐሙር ራሒሚን አኒ መሰኒ የድሩ ጉዳት ደረሰብኝ ጌታዬ ሆይ ጉዳት ደረሰብኝ ይሄው አንተ የምታቀው የሆነ ይሄ ጉዳት ደረሰብኝ አንተ ደግሞ ከአዛኞች ሁሉ የበለጥክ አዛኝ ነህ ስለዚህ ምንድነው ውስጥ ላይ ያለው መልእክቱ ምንድነው ጭብጡ ምንድነው ያ አላህ አንተ አንሳልኝ ነው ግን በአደብ ነው ጌታውን የጠየቀው በስርዓት ነው የጠየቀው እንደዚህ ሁኜ እኔማ ምን ያልሆንኩት ነገር አለ ጌታዬ አረ ምን ሆነህ ነው ታው እንጂ አረ ጌታዬ አረ እባክህ አረ ምንድነው አረ ምን ሆነህ ነው ለነከለ እንድስታደርግ እኔ ብቻ ምንድነው ምን አደረኩ እኔ አረ ድፍረቱ ይቀር ጮኸቱም ይቀር እንደው ቆጣ ማለቱም ይቀር ለማኝ ነን ጠያቂ ነን አላህ Subhanahu Wa Ta'ala በአደብ ነው የነብያቶችን እንመልከት አላህን ተማጸነ አላህ Subhanahu Wa Ta'ala አዳነው ከዛ በሽታው ፈስተጀብና ለሁ ዱዓውን ተቀበለው ፈከሸፍና ማ ቢሂ ሚን ዱር የደረሰበትን ጉዳት አስወገድንለት አለ ገለጥንለት ገፈፍንለት አስወገድንለት አለ اركض برجلك هذا مغتسل بارد وشراب እንደውም ምድርን ምታ አልነው በግርህ መታው አፈለቀ ቀዝቃዛ ውሃ ማንባሪድ ልክ ሲፈል ከዛ ላይ ጠጣ የሚታጠበውንም ታጠበ هذا مغتسل بارد وشراب ይህ ቀዝቃዛ የሆነ መታጠቢያ ነው ታጠብበት ከዛም ጠጣል ነው ጠጣም ታጠበም ሰውነቱ ውልውል አለ ተላቀቀ ተገላገለ አላህ Subhanahu Wa Ta'ala ይሄን ደረጃ ሰጠው ተቀበለው አላህ ወአተይናሁ አህለሁ ቤተሰቦቹን ሰጠነው አለ አላህ Subhanahu Wa Ta'ala መለስንለት አጥቷቸው ነበር ገንዘቡም ተመለሰ ቤተሰብንም አላህ ሰጠው አላህ አደለው ያንን ባሪያውን ረህመተን من عندنا ከኛ በሆነ እዝነት ይላል አላህ Subhanahu Wa Ta'ala ወذክራ للعابدين ይህ ለባሮቻችን መመከሪያ መገሰጫ ሲሆን እንዲህ አደረግንለት ለአዩብ አለ አላህ Subhanahu Wa Ta'ala ይህ ለኛ ሞዴል ነው የታመምክ ከአዩብ በላይ አትታመም ብዙ በሽታ አለብን በሽታ ጀሰድየን ወፍክርየን ወዓቅልያ ብዙ ነገር ይኖርብናል ብዙ ኸለል ብዙ ጉድለት ብዙ እንከን ይኖራልኛ ጋር እንለምነው አላህን እንማጸነው አላህ Subhanahu Wa Ta'ala እንጠይቀው አላህን ምንም አይነት ፍቃድ አይጠይቅ ምን አይጠይቅ ውዱህን አድርግ ሸርጥህን ጠብቅ حرام ከመብላት በሐራም ከመቀለብ حرام ከመልበስ እንደዚሁ የተለያየ ሙሐረማትን እንራቅ ሶላታችንን ሰግደን ሱጁዳችን ውስጥ ሆነን እንማጸን አላህን ያ አላህ እንበለው አላህ ይሰጠናል አላህ ያድለናል መከራን ግፍፍ አድርጎ ያስወግድልናል ኢንሻአላህ አላህን እንጠይቀው ዒባደላህ ይህ የአላህ ነብይ ለኛ ትልቅ ናሙና ነው ለነብዩ ሲነገራቸው መከራ ሲደርስባቸው ቆንጠጥ እንዲሉ ተስሊያ ነው ነብዩን አለይሂ ሰላቱ ወሰለም ለሞራላቸው ማጠንከሪያ ነው ብሎም ለኛ የሚገባናል ዒባደላህ ሰማልን سمال وأيوب إذ نادى ربه أني مسني الضر وأنت أرحم الراحمين تمسنا يهي الله نبي الله مكرون قلقلو الله يسطو ملسلت الله موالالت الله وديت إننتو ملسو الله سبحانه وتعالى لليلوچ مودل አደረገው ስለዚህ ብዙ ባለ መከራዎች ነን ብዙ ነገር አለብን ዒባደላህ ወደ አላህ እንማጸን ወደ አላህ እንለምን ያ አላህ እንበል እንደው በሐኪም ቤት ብቻ እከሌ ጋር ሄዳለሁ እንትና ሆስፒታል ሄዳለሁ ጥቁር አንበሳ ሄዳለሁ ስፔሻሊስት ጋር ሄዳለሁ ብቻ አይደለም ያ አላህ
ሐቂቃ የኡነታ ሐኪማችን የኡነታ አዳኛችን ልባችን ውስጥ ያለ በሽታ ማዕናዊ በሽታ በአካል ላይ ያለ በሽታ የችግር በሽታ የተለያየ በሽታ የቢድዓ በሽታ የማዕሲያ በሽታ የሐዋን የመከተል በሽታ የመወስወስ በሽታ ብዙ በሽታ ጥርግርግ ውልውል አላህ ያደርግልናል አላህን እንለምነው ዒባደላህ ይህ የአላህ ነብይ ለኛ ትልቅ ሞዴላችን ነው አላህ የዘረዘረው አላህ የጠቀሰልን አላህ በቁርአን ውስጥ ያመጣልን ይሄንን እንደ መመሪያ አድርገን እንደ አርአያ እንደ ሞዴል አድርገን ልንከተል ነውና ዒባደላህ አደራ ሁለተኛ እንዲህ ብሎ ይነግረናል አላህ Subhanahu Wa Ta'ala وذنوني إذ ذهب مغاضبا فظن أن لن نقدر عليه فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين فاستجبنا له ونجيناه من الغم وكذلك ننجي المؤمنين الله سبحانه وتعالى وذنوني واذكر ذنون بالا أسان باريون يسنم تاريك أوسالة الله سبحانه وتعالى يعني نبي الله يونس عليه السلام نبي الله يونس وذنوني إذ ذهب مغاضبا تقطتو كهاجرو بوتا غزي نينوا ኢራቅ ውስጥ የሚገኝ ክልል ነው እዛ ነበር የተላከው ህዝቦቹን ባካቸው ሲል ዳዕዋ ሲያደርግላቸው ተበቱና አመጹና አስቆጡት አገሩን ለቆ ወጣ ይሄ አላህ ነብይ ማለት ነው ማን ነብዩላህ ዩኑስ ኢብኑ መታ عليه السلام وذنوني إذ ذهب مغاضبا ተቆጥቶ በወጣ ጊዜ በህዝቦቹ ያንን አስታውስ አውሳላቸው ወቅሱስ على امتك ይላል ነብዩና عليه الصلاه والسلام ንገራቸው አለ ስለዚህ ወጣ مغاضبا فظن عسب أن نقدر عليه أن نضيق عليه የማናጨናንቀው የማናጣብብበት መሰለ ወላ الله سبحانه وتعالى ወጣ ወደ ፍልኪቱ ወደ ወንዝ ተሻግሮ ሊሄድ ማለት ነው እጀልባ ላይ ጀልባ ገኘና اذا بقى الى الفلك ይሄንን ነው ወደ ጀልባዋ ሄደ ጀልባዋ ላይ አወጡት ወጣ መጨረሻ ላይ ጀልባዋ ለሰምጥ ስትል ሰው ይቀነስ ተባለ ሰው ይቀነስ ሲባል እጣ ሲታል ፈካነ من المدحضين እጣ ከወጣላቸው ተርታ ሆነ እጣ ወጣ አሁንም ሲጣል የሱ ወጣ አሁንም ሲጣል የሱ ወጣ ሲጣል የሱ ወጣ የማን የነብዩላህ ዩሱፍ የነብዩላህ ዩኑስ عليه السلام ተጣለ ባህር ላይ فالتقمه الحوت አሳዋጠው ሰለቀጠው ዋጠው فظن أن لن نقدر عليه أن لن نضيق عليه ዋጠው አሳው ከዋጠው በኋላ አሳ ነባሪው ሆድ ውስጥ ሆኖ فنادى في الظلمات ይላል الله سبحانه وتعالى ጨለማዎቹ ውስጥ ሆኖ ጌታውን ተማጸነ ጌታውን ጠየቀ ጌታውን ጠራ እባክህ ጌታዬ ሆይ አለ الله سبحانه وتعالى ተመልከት في الظلمات ጨለማዎቹ ውስጥ ሆኖ ነው የሌሊቱ ጨለማ አለበት የሌሊቱ ጨለማ የውሃው ጨለማ የዶፍ ዝናቡ ጨለማ ያሳ ነባሪው ሆድ ጨለማ እነዚህ ጨለማዎች ውስጥ ተውጦ እዛ ውስጥ ሆኖ ጌታውን ለመነ ሲለምን የለመነው አውጣኝ እንዲተፋኝ አድርገኝ እንደዛ አይደለም ቀጥታ የለመነው አላህን አጠራ መጀመሪያ والله የዱዓ አደራረግ ስልት እየተነገረን እኮ ነው فنادى في الظلمات لا اله الا انت سبحانك اني كنت من الظالمين يا الله لا اله الا انت سبحانك اني كنت من الظالمين كانت ውጭ በትክክል የሚገዙት የለም ጌታዬ ሆይ አንተ ጥራት የተገባህ ጌታ ነህ እኔ ራሴን በዳይ ሆንኩኝ አለ ይህ የአላህ ባሪያ ማለት ነው እኔ ራሳቸውን ከበደሉት ሆንኩኝ እንደዚህ ተቆጥቼ መውጣቴ እያለ ነው ይሄንን ለአላህ Subhanahu Wa Ta'ala በኢቅራር መልክ ሲማጸንና አላህን ሲለምነው አላህ Subhanahu Wa Ta'ala እንዲህ አለ فاستجبنا له ዱዓውን ተቀበልነው ወነጀይናሁ من الغم ከጭንቀት ውስጥ አወጣነው አለ አላህ Subhanahu Wa Ta'ala وكذلك ننجي المؤمنين እንደዚሁ አማንያንን ከጭንቀት ከጥበት ነፃ እናወጣቸዋለን እሱን እንዳወጣን ሁሉ هذه الآية بشارة للمؤمنين الذين يقعون في شدة من الواقعة
በከፍተኛ አደጋውስ ለገቡ ለሆኑ አማንያን የተስፋ ቃልናት እቺ والله ቢሻራና ቢሻራ عظيمه ቢሻራ عظيمه ትልቅ የሆነች ብስራትና ተዒባደላህ وكذلك ننجي المؤمنين እንደዚሁ አማንያንን ከጭንቅ ነፃ እናወጣለን አለ አላሁ ሱብሓነሁ ወተዓላ አላህ እንለምነው እንማጸናሁንም ያለንበት ጨለማ የድህነት ጨለማ የማዕሲያ ጨለማ የተለያየ ብሶት ጨለማ የበደል ጨለማ ከነብዩላህ ዩኑስ ከነበረበት ጨለማ አይበስም አይበልጥም በፍጹም አይበልጥም አሳ ነባሪ ሆድስ ኡቅያኖስ ስር ነበር የነበረው የሌሊቱ ጨለማ አልኩ ሸህዬ የባህሩ ጨለማ አልኩ ያሳ ነባሪ ሆድ ጨለማ አልኩ የዶፍ ዝናቡ ጨለማ በዚህ መካከል ነው ዱዓው ሰንጥቆ የወጣው አላህ Subhanahu Wa Ta'ala ያግዛል ይረዳል ዒባደላህ አረ ያ አላህ እንበል ሰው ሐጃ ስለሌለው ሰው ጉዳዩ ስላልወጠረው እንዲነቃ ዘንዳ ጫት አስፈልገው ጫት አለ ሐጃ ቢኖርህ ኖሮ ጫት አያስፈልግም እንቅልፍ አይወስድም የታመመ ይተኛል የተራበ ይተኛል የከፋው ይተኛል የተበደለ ይተኛል እንዴት ነው እንቅልፍ የሚወስድ ላንተ ዱዓ ማገዣ መደገፊያ ሙርክዝ ያስፈልጋል እንዴ ችግርህ ሙርክዝህ እኮ ነው ችግርህ እንቅልፍ አያስወስድህም ምን አለን ምን ያዝን ምን ጨበጥን አረ ያ አላህ ብለን አላህ Subhanahu Wa Ta'ala እንማጸን እንለምነው ዒባዳ ነው እንጠይቀው ዒባዳ ነው ወደ አላህን እየተገዛህ ነው ወዲህም ለምነውን ታፍሳለህ እንዴ ባንድ ድንጋይ ሁለት ወፍ ትልቅ ነገር እኮ ነው ዱዓ ያ አላህ እንበል አላህን እንለምነው እባክህ ተቅዋ ስጠኝ እባክህ ሂዳያ ስጠኝ እባክህ አሳምርልኝ መጨረሻዬን ፊርደውስ አልአዕላ አላህ ፊርደውስን ስጠኝ ያ አላህ የአይን ማረፊያ ጥሩ ልጆች ስጠኝ ያ አላህ ትዳሬን አሳምርልኝ ያ አላህ ጥሩ ጎረቤት ስጠኝ ያ አላህ መጨረሻዬን አሳምርልኝ እሱናዬ ላይ አጽናኝ እንዳልገለባበት እንዳልንሸራተት ትናንትና ትልቅ የነበረ ዛሬ ትንሽ ሆኗል ትናንትና ወደ ላይ ሲወጣ የነበረ ዛሬ ወደ ታይ ተመልሶ እየተንደረደረ ነው እየወረደ ነው አዎ والله ቁልቁለቱ እንዳቀበቱ አያደክምም መውጣት ነው የሚያደክመው መውረድ አይደለም መውረድ ቀላል ነው አረፍተ ነገር ይበቃል አልጋ ላይ ተኝተ ፏብለ መውረድ ቀላል ነው መውጣት ግን ትልቅ ይጠይቃል አቅም ይጠይቃል والله ወደ ላይ ወደ ከፍታ መውጣት ልፋት ይጠይቃል እንቅልፍ ማጣት ይጠይቃል ጊዜ መስጠት ይጠይቃል ወደ ቂራት መምጣት ይጠይቃል ዒባዳ ላይ መጽናት ይጠይቃል ሱና ላይ መጽናት ይጠይቃል በምንም አይነት ከቢድዓ መራቅ ይጠይቃል ተውሂድ ላይ መጽናት አቂዳ ላይ መጽናት ሽርክን ማንኮታኮት ቢድዓን መዋጋት ብዙ ዋጋ ይጠይቃል ብዙ ያስከፍልሃል ብዙ ዋጋ ይጠይቃል ያ አብደላህ መንሸራተት ምንም አይጠይቅህም መውረድ ምንም አይጠይቅህም እንደው ቁልቁለት መዞር ብቻ ተመችቶ ነው የምትሄደው والله መውረድ ተመችቶ ነው ለምን ጀና ከፍታ ናት ወደ ታች ወደ ቢድዓ መሄድ ደግሞ እሳት ነው አይደል ነብዩ አለይሂ ሰላቱ ወሰለም الجنة محفوفة بالمكاره والنار محفوفة بالشهوات كنبي عليه الصلاة والسلام يمتوا حادث ለዚህ እኮ ነው ነብዩ አለይሂ ሰላቱ ወሰለም ጀነት የተከበበች የታጠረችው በምንድነው አሉ በነፍስያ በመተጠላው ቂራት በጧት መተ ቂራት ዳዕዋ መሄድ ዳዕዋ ማድረግ መታገል እንደዚሁ ቢድዓን መታገል ሽርክን መታገል አቂዳ ላይ መጽናት ጀማዓ ላይ መጽናት ይሄ ሁሉ ሱብሂ ላይ ሻወርህን ወስደ ውዱእህን አድርገ ወደ መስጂድ መሄድ ይሄ ሁሉ ምን ይጠይቃል ጉልበት አቅም ሆነ ብስለት ኃይል የሚገፋን እነዚህ ሁሉ ነፍስያ ማትወዳቸው ናቸው ነፍስያ ተኛ ቂራቱንም ተው ዳዕዋውንም ተው ምን አታገለ ልጆችህን አሳድግ ምን ነካ ጎረቤት ዝም ብሎ ጤናማ ሁን ኧረ ተው ለምን ትጨቃጨቃለህ ዝም ብለህ ሂድ ዝም ብለህ ስራ ሌላው እየበላ ልጆቹን እያሳደገ አይደል ታው ይቅርብህ ነው የምትለው ይሄን ሁሉ ጫና ጥሰህ ነው የምትሄደው ለምን لانها الجنه ጀነት ናት ዳዕዋችንም طريقة الى الجنه ወደ ጀነት የምታስኬድ ጎዳና ናት ስለዚህ ጀነት ላይ ጀነት محفوفة بالمكاره እንደተባለው وكذلك دعوتنا دعوة السلفية محفوفة بالمكاره ይሄን ሁሉ ጫና ተሸከማለህ የግድ ነው ወገደህ እስኪ ጎብጥ ተሸከማለህ አይቀርም
ነብዩ አለይሂ ሰላቱ ወሰለም ላይ የደረሰን ልታስተረግድ የግድ ነው። ያ አብደላህ አልጋ ባልጋ እሾክ ላይ ወጋ ለመችህ ፏበለህ ደስ ብሎ ጎበዝ አረበረካ አሁን እድሜህ ጨመረለ ተበለህ ለተህ እንደዚህ የሚልህ የለም። የነብዩ ተከታይ እንቁ ተከታይ ከሆን እንግዳ ትሆናለህ፣ ባይተዋር ትሆናለህ። ነብዩ አለይሂ ሰላቱ ወሰለም بدأ الإسلام غريبا وسيعود غريبا كما بدأ فطوبى للغرباء ነብዩ አለይሂ ሰላቱ ወሰለም እስልምና ባይተዋር ሆኖ ጀመረ። መካ ላይ ባይተዋር ሆኖ ጀመረ። አሁንም ወደፊት አኺር ዘመን ላይ ባይተዋር ይሆናል እንዲያጀማመሩ አሉ። ለባይተዋሮች እንኳን ደስ ያላቸው አላህ Subhanahu Wa Ta'ala ያስደስታቸው ብለው ነብዩ አለይሂ ሰላቱ ወሰለም አመሰገኗቸው፣ ዱዓ አደረጉላቸው ረሱል አለይሂ ሰላቱ ወሰለም። ይሄ ነው ፏበለ መሄድ ቀላል ነው። ብስለትም አይጠይቅም። ሻው መውረድ መንሸራተት አህለል ቢድዓ ጋመተኛት መጋደም ምንም የሚጠይቅህ ነገር የለም። ዝቅ ማለት ነው። ሻይ መጠጣት እኮ ነው። አብረህ ማለት እኮ ነው። ለምን ትከፋለህ? ማን ይጣላል ካንተ ጋር? ተኛ እኮ አለቀ በቃ ተኛ። ሸሁ ተኛ። ከተኛ ማንጋ ስትንቀሳቀስ ነው እንቅፋት የሚመታ። ስትንቀሳቀስ እኮ ያደርግሃል። አዎ ሌላ ቢቀር ጉበኑ ይመታሃል አንተ የስትወጣ እንዴ። ስንት ነገር አለው። ያ አብደላህ እንተቢሁ ዒባደላህ እንተቢሁ ለሃذا ነቃ በሉ አደራ ነቃ። አዎ አብሽር ታገል። አላህ Subhanahu Wa Ta'ala ረዳታችን ነው። ነብዩ አለይሂ ሰላቱ ወሰለም አላህን ይማጸናሉ፣ ይለምናሉ፣ እንለምናለን፣ እንታገላለን። ለና የቂን አለን። ነብዩ አለይሂ ሰላቱ ወሰለም ነግረውናል። አላህ Subhanahu Wa Ta'ala إلا تنصروه فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا. الله سبحانه وتعالى إلا تنصروه إن أنت محمد باتردوت الله سبحانه وتعالى رد توتال أبشر إن أدل بتانقواللوت بتاسيرو بتاساددوت كاغر بتاسوتوت الله ردوال الله ررتوتال لا الله سبحانه وتعالى. يا الله النبي كمكة ካደጉበት ሀገር ከተወለዱበት ምድር አሳደዋቸው። 13 ዓመት ዳዕዋ አድርገው በ53 ዓመታቸው 40 ዓመት አብረው ኖረዋል። 40 ዓመት ያከባቢ መታወቂያ እንኳን አሉ እኮ አባረሯቸው። ተወላጅ ምናምን እንኳን አሉ። ሸው ተወላጅ ተባረዋል። ተወላጅ አልኩህ እኮ 50 ምናምን ዓመት የኖሩበት ነብዩ አለይሂ ሰላቱ ወሰለም ያ አላህ የታላቅ የመካ መሪ ልጅ ነው። ነብዩ አለይሂ ሰላቱ ወሰለም መካን ሲያስተዳድሩ ነበሩ አያቶቻቸው። ያ አላህ አባረሯቸው ዳኑ ባሉ እባካችሁ አቂዳን ያዙ ተውሂድን ያዙ ስላሉ ይሄን ያነበብክ ይሄን እየቀራ አላህ ባተረዱት አላህ Subhanahu Wa Ta'ala ረድቶታል። إذ أخرجه الذين كفروا የካዱ ሰዎች ባስወጡት ጊዜ ሙሐመድን የካዱ ሰዎች ባባረሩት ጊዜ ከመካ ባስወጡት ጊዜ ثاني اثنين የሁለት ሰዎች ሁለተኛ አቡበከርና እሳቸው ማለት ነው። የሁለት ሰዎች ሁለተኛ ሆኖ ባስወጡት ባባረሩት ጊዜ إذ هما في الغار ዋሻው ውስጥ በነበሩ ጊዜ ያለ አላህ የዛን ጊዜ አላህ ረድቶታል። إذ يقول لصاحبه ለጓደኛው ባለው ጊዜ ለማን ለአቢ በክር ረዲየላሁ ተዓላ عنه لا تحزن إن الله معنا አትተግዝ አቡበክር አላህ ከኛ ጋር ነው ይረዳናል። አይዞህ የምን ተስፋ መቁረጥ ነው? እየሸሹ እኮ ነው፣ እያመለጡ እኮ ነው። ዋሻ ውስጥ እኮ ናቸው ሸይዬ። እንደዛ ሆኖ ተስፋቸውን ተመልከት። ምን ጎደለብን? አለን ሞልቶናል። ፏ ብለን እየሄድን እኮ ነው። ሻው ያ አላህ እየተባረሩ እኮ ነው ወደ ሰው ሀገር። ዋሻ ውስጥ ውለው እኮ ነው። ذكر الإمام البخاري رحمه الله من حديث أبي بكر الصديق رضي الله تعالى عنه. أبو بكر الصديق እንዲያሉ አነስ ብን ማሊክ ናቸው ከአቡ በክር الصديق የያዙት። قلت لرسول الله صلى الله عليه وسلم ለመላእክተኛው እንዲያልኳቸው አሉ إذ نحن في الغار ዋሻው ውስጥ ባለን ጊዜ ለነብዩ እንዲያልኳቸው አሉ ሙሽሪኮች እያሳደዱን እያባረሩን እንዴ በቅ በየ በዋሻው ወደ ላይ ስመለከት ቁረይሾች እንዳለ ፈረሰኛ ጦረኛ ታጋይ አንተ የተባለ ጀግና በቃ ኃይለኛ ሩዋጭ የተባለ ሁሉ በላያችን ቆመዋል አሉ ዋሻው በላይ። ወዩ አለቀልን የሚል ተሰማኝ አሉ። ማን
አቡበክር ሲዲቅ ረዲየላሁ ተዓላ አቡበክር ሲጨነቁ ለሳቸው አልነበረም የሚጨነቁት ለማን ነበር ለነብዩ አለይሂ ሰላቱ ወሰለም የሙሐመድ መገደል ዳዕዋውን ቀጥ ያደርገዋል ብለው ያስባሉ ሰው ናቸውና ይጨነቁ ነበር አቡበክር ሲዲቅ ረዲየላሁ ተዓላ قلت يا رسول الله والله لو نظر احدهما الى قدميه لابصرنا يا رسول الله እንደው ሌላው እንደው ወደ ዋሻው መፈለጉ ቀርቶ ወደ እግሩ ቢመለከቱ ወደ ታች ላብሶረና ያይናል እኮ እዙ በላያችን ናቸው ያ ረሱላህ አልኳቸው አሉ فقال النبي صلى الله عليه وسلم فما ظنك يا ابا بكر باثنين الله ثالثهما ابو بكر በሁለት ሰዎች ሶስተኛቸው ጠባቂያቸው አላህ በሆነ ሰዎች ምንድነው የሚያስጨንቅህ ምንድነው ጥርጣሬ ምን ታስባለህ ያ አባ በክር አሉኛሉ ነብዩ አለይሂ ሰላቱ ወሰለም አረጋጓቸው አላህ ረዳታችን ነው አላህ ደጋፊያችን ነው አሉ ይሄ የቂን ያለው ይሄ ተስፋ ያለው ይሄ ተስፋ ውስጡ ያለ ሰው አይንሸራተትም አይፈራም አይንቦቀቦቅም ተስፋ አይቆርጥም ወደ ኋላ የለም ወደፊት ነው دعوة ነው ليست الدعوة الى السلفية الى العقيدة عادلت مفروشة بالورود كما يقول أهل العلم دعوة ودا عقيدة متارات ودا سنة متارات أبابا يترتفبت እንዳይ መስለህ አይደለም እሾህ ነው ያለው መንገድህ ላይ እየረመረምክ ነው የምትሄደው እየወጋህ እየነቀልክ እየታገልክ ቁስሉ እየሻረልህ ሌላ እየወጋህ አሁንም እየነቀልክ እየታገልክ እያነከስክ ምን እየሆንክ ነው የምትሄደው ይሄ ነው ዳዕዋ አለበለዚያ ሰብሰብ በልና ልጆችን አሳድግ ሸክቻ እንደዛ የለም አብሽር ኢንሻአላህ አላሁ ናሲሩና ስለዚህ ዱዓ አድርግ በርታ ከአላህ ጋር ያለን ግንኙነት ብቻ ነው የሚያስፈራን والله አለበለዚያ የፈለገ ነገር ምድርን የሚያንቀጠቅጥ እንደው ተራራን ሊያስወግድ የሚችል ሴራ ቢሰር ንቅንቅ የሚያደርገን የለም ለምን እምንፈራው ወንጀላችንን እምንፈራው ኃጢያታችንን እምንፈራው የራሳችንን ድክመት እንጂ የሰዎች ሴራማ ምን ይሆናል ይተናል ይበናል ከነሴራው ይሄዳል ሸየሰንተ ተደርጎ ነበር በአህባሽ ጊዜ ذهبوا لايك ذهبت ايامهم وهؤلاء سيذهبون وستذهب ايامهم ያለው ሄዱ ግዚያቸውም ሄደ ከነሴራቸው ወደቁ እኛውም እንደዚህ ይሄዳል አንተ ኦስቦት ምንም አልደረሰብን ምንም አንተ አትበድል አትዋሽ አትظلم አትበድል እንዳትበድል ሰው ላይ በደልን አትፈጽም በቃ ችግር የለም ያ አካል በድሎ በደለኝ ነው የሚለው ደብድቦ ያለቅሳል ደብድቦ ያለቅሳል ያሲዳል ምን ያደርጋል ብዙ ነገር ነው የሚያደርግ ራሱ ስንት ነገር ሴራ ጠንስሶ ስንት ነገር አድርጎ አንተን በዳይ አንተን ቀውጤ አንተን አደገኛ አንተ በዳያቶ لا تكن ظالما በዳይ ከሆንክ እዮ لانصرنك ولو بعد حين ብሏታል የተበዳይን እርግማን አግዝሻለሁ ከጊዜ በኋላም ቢሆን ጠብቂ ብሏል እረዳሻለሁ አግዝሻለሁ ብሏል لا تكن ظالما ለዚህ ነው تنسب هذه البيوت الى الامام الشافعي رحمه الله يقول الامام الشافعي رحمه الله እንዲህ ይላሉ أتهزأ بالدعاء وتزدريه وما تدري ما صنع الدعاء من ይላሉ أتهزأ بالدعاء بدعاء ታፌዛለህ ትሳለቃለህ وتزدريه እንደው በንቀት በጉድለት ተመለከተዋለህ አላህን መማጸን እንደው وما تدري من ታውቃለህ ما صنع بما صنع الدعاء دعاء يسራውን ታውቃለህ ብዙ ነገር ሰርቷል እኮ سهام الليل لا تخطئ ولكن لها أمد وللأمد انقضاء من قالوا سهام الليل لا تخطئ የሌሊት የተተኮሰ ተኩሳሉ ሌሊት የተወረወረ የልመና ቀስታሉ لا تخطئ አትስትም ولكن ነገር ግን ለها አመዶን ጊዜ አላት የተወሰነ ጊዜ وللأمد انقضاء ጊዜ ደግሞ ያልቃል ወደፊት የሆነ ነገር ሁሉ አት ቀሪብ የሚመጣ ነገር ሁሉ ደግሞ አጭር ነው ቅርብ ጊዜ የሚሆን ነው ስለዚህ እንዳትበድል እኛ ተበዳይ ሆነን ዱዓ ማድረግ አላህን መማጸን
ትልቅ ደረጃ ያደርሰናል። እንጽና፣ ዒባዳችን ላይ እንበርታ፣ ዱዓ ላይ እንበርታ፣ እንታገል፣ ጠገባ እንበል። ያ አላህ ያ አላህ ያ አላህ ብለን ለአላህ ሱብሓነሁ ወተዓላ እንማጸን። አብሽር የደረሰ ቢደርስ እነ ኢማሙ አህመድ ላይ የደረሰ አልደረሰብንም። የደረሰ ቢደርስ እነ ኢማም ኢብኑ ተይሚያ ላይ የደረሰ አልደረሰብንም። የደረሰ ቢደርስ ነብያችን ላይ አለይሂ ሰላቱ ወሰለም ላይ የደረሰ አልደረሰብንም። አቡበክር ሲዲቅ ረዲየላሁ ተዓላ ነብዩና አለይሂ ሰላቱ ወሰለም ሲያሰቃዩአቸው ደረሳቸው። አረ ጓደኛህን እኮ ገደሉት ሲሏቸው አቡበክር ሲዲቅ ነብዩን ሊያስጥሉ ከዕባው አጠገብ ሩጫ። ልክ አቡበክር ሲመጡ እንደው አተቅቱሉነ ረጁለን ቃለ ረቢ አላህ እንደው ጌታዬ አላህ ነው ስላለ ይሄንን ሰው ትገላላችሁ ምን ሆናችሁ ነው ብሎ ሲናገር አሃ አንተም ልታግዝ መጣህ እንዴና አሉና ነብዩን ለቀው አቡበክርን ቀጥቀጥ አደረጉት አለች አስማ ቢንቱ አቡበክር ስትናገር። ሞሉን ቀጥቀጥ አድርገዋቸው የነብይ የአቡበክር ሲዲቅ ፊታቸው እኩል ሆኖ መጣለች። አብጦ ማለት ነው። እንደው ጎርጓዳ አባጣ ጎልበጣ ሳይኖረው እንደው ድፍን ብሎ ይሄ ብጥ ብሎ በቦክሱ በምኑ የመቷቸው ማለት ነው። መጨረሻ ላይ የአቡበክርን እንትን ሳጥብላቸው ደሙ ምኑን ያጠብኩላቸው ጸጉራቸው ሙሉን እጅጋ መጣለች። ይሄ ንጭፍጭፍ አድርገዋቸዋል። ማንን ማለት ነው? አቡበክር ሲዲቅን ረዲየላሁ ተዓላ። ስለዚህ ضرب من هو أجل منا من هو أفضل منا من هو أعظم منا ከኛ የበለጠ ተጠቅቷል፣ ከኛ የበለጠ እስር ቤት ገብቷል። ሸይኹል እስላም ኢብኑ ተይሚያ ጀናዛቸው ወጣው ከየት ነው? ከምንድን ነው? ካልጋ ቤት አይደለም፣ ከሳሎንም አይደለም፣ ከቤት አይደለም፣ ከእስር ቤት ነው የወጣው። የታላቁ ሼኽ ኢማሙል ዓለም የሆነው የሸይኹል እስላም ኢብኑ ተይሚያ ረሂመሁላህ ይህ ታላቅ ዓሊም በድንበር ተጣልቶ ነው አይደለም፣ በሴት ተጣልቶ ነው በጮኛ አይደለም፣ አላገባ 67 ዓመት ዱንያ ላይ ኖረ፣ አላገባም። ቀዩን ጸይም ብሎ አላገባም። አይኔም ባይኔ ልጅ እስኪ ልጅ ልውለድማ አላለም። ካነ في خدمة الاسلام እስልምናን እየخدመ ኪታብ እየጻፈ ነበር። እንደዛው ሆኖ ዘለሞ በዘመኑ የነበሩ ሰዎች በደሉት፣ ከሰሱት። ሊገለብጥህ ነው አሉ። ጠጋ ብለው ለንጉሱ አስረዱ። ይሄ ሰው መያዝ አለበት አደጋ ነው ቆየት ካለ አሉ። አስረዱ። ውሻቶች፣ አጣዮች፣ አጋጮች፣ ነገረኞች እስር ቤት እንዲገባ አደረጉት። ሲሞት ጀናዛው ሲወጣ ኢብኑል ቀይም ደግሞ አልቀበሩትም፣ እሳቸውም እስር ቤት ነበሩ። ያአላህ ስለዚህ ያ አብደላህ አዝለም ሌላ ነገር መጥፎ ነገር አትስራ እንጂ الظلم ظلمات يوم القيامة ስለሆነ ከዛ ውጭ ባለ አላሁ ናሲሩና ادعوا علي እንበርታ እንለምን ያስፈልገናል እላችኋለሁ። بهذا القدر يكتفي. السلام عليكم ورحمة الله وبركاته. حياكم الله وبياكم. የሆነ ወንድማችን ግጥም አለ ያለ ነው። ሸክቻ ማን ነው?